አንተ ያዘጋጀው እኔ ልብሶች ናቸው እና ከዚህ ቤት እንደወጣ አንተ ደግሞ እዚህ ትገባ ነው። በጣም ነው እንዴ ልብስሽን ያዘጋጀሽው? በጣም ነው እንዴ ሻንጣሽን አዘጋጅተሽ ልትወጪ የተነሳሽው ማለት ነው? አንቺ ሴትዮ የተግማማሽ አልመሰለሽም? እኔ እወጣለሁ አንተ እንድትገባበት ነው ቤቱ። የኔ አዳነች አበቤ ቤት ላጡ ቤት አዳኝ ማለት እኮ እንዲህ ነው። ቤተሰብ አያችሁ ታረደ ደግሞ የለበሰችው ልብስ ከአፏዋ ድረስ ማለት ነው የተሰነጠቀ የፓንቷን ከለር የሚያሳይ ማለት ነው። አንድ ባለትዳር ወንዴ ልጅ አባትን ለማሳሳት ይቺ ዶንቆሮ ድናቁርት ማለት ነው። ደግሞ እኮ ይሄን ሀሳብ ያመጣችው ሩታን አብርሃም ከቤት ስላስወጣችው ውሽሚት ደግሞ ቤት ሰጠችው፣ ቤት ለቀቀችለት ተብሎ እንዲወራላት እኮ ነው። አንቺ ዶንቆሮ የፈለገው ነገር ብታረጊ እኮ አብርሃም ልቦ ያለው እኮ ሩቷ ጋር ነው፣ ነብሯ ጋር ማለት ነው። ነብሯ ሲላት አልሰማሽም? ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት እንግዲህ የውሽሚትና የውሽማ ቪዲዮ ነው ማለት ነው። ዛሬ ደግሞ ጫና ያለው ነው። ጭራሽ ባዶ ሻንጣ አንጓታ መጣ። እንግዲህ ይሄን ሻንጣ ያዘጋጀሁት የኔ ነው፣ ልብሴን አዘጋጅቼ ነው ከቤት ልወጣ ነው። ይሄ ቤት ደግሞ አንተነ የምትቀመጥበት ብለዋለች ማለት ነው። ወይኔ በላቸው ወይኔ በላቸው ማለት አሁን ነው። ልጁ እኮ በደካማ ጎኑ ነው በቃ አሽሎክሉካ የምትገባበት ማለት ነው። ለነገሩ ልቡ የሞተ ስለሆነ እሱም አቋም ስለሌለው ነው በዚህ ልክ እንደዚህ የምትጫወትበት ማለት ነው። በዚህ ልክ የምትጫወትበት ይህን አይዲያ ያመጣችው ደግሞ እኮ ያለ ምክንያት አይደለም። ቤተሰብ ሩታ ቤቱን እለቅልሻለሁ አንቺ ግቢበት ከልጅሽ ጋር ወደ ቤትሽ ተመለሽ ብሎ ቤት ካስገባት በኋላ እሱ አብሯት ለመኖር ሲፈልግ አልፈልግም እንዲህ ተባብለን አይደለም እዚህ ቤት የገባው፣ ስለዚህ ውጣ ብላ ስላስወጣችው አሁን ሩታን ለማሰደብ ሆን ብለው ያመጡት አይዲያ ነው። ቤተሰብ ሆን ብለው ማለት ነው። ሩታ ከቤት ስታስወጣ ውሽሚት ደግሞ ወደ ቤት አስገባች ተብሎ መቼም እሷን የመሰሉ በጎች ላሞች ስላሉ እልል እንደሚሉላት ስለምታቅ ነው ይህን አይዲያ ያመጣችው ማለት ነው። አንቺ በራስሽ የማትተማመኝ ዶንቆሮ ማለት ነው። እስከ መቼ ድረስ ነው ሩታ ያደረገቻቸውና ሩታ የሰራቻቸው በተመሳሳይና በተቃራኒ ይዘሽ የምትመጪው ማለት ነው? እስኪ አንዳንዴ በራስሽም አይዲያ ነይ፣ በራስሽ አይዲያ። ይሄ አሁን ከቤቴ ውጣልኝ ብላ ሩታ ሰራችሁ፣ አንቺ ደግሞ ወደ ቤቴ ግባልኝ። ምን ማለት ነው? አንቺ ድናቁርት ማለት ነው። ደግሞ አንቺ የወረሽ የተዋረሽ ሴትዮ እንዶ ምን ጉድ ነሽ? ሴትን የምታሰድቢ እንዶ እኮ ታፋዋ የፓንቷ ከለር ሊያሳይ እኮ ትንሽ ነው የቀረው። ታፋዋ ድረስ የተሰነጠቀ ልብስ ለብሳ መታ እንግዲህ ልጁን ለማሳሳት ትጋጋጣለች። ነገር ግን ቼክ አደርጋትም እኮ ልጁ ቼክ አያደርጋትም። በይሉንታ ነው ከእሷ ጋር እየተለጣጠፈ ያለው ማለት ነው። ነገር ግን ጋለሻሸብር በይሉንታ ብሎ ትዳሩን እንዳጣ አልገባውም። እውነቴን ነው። አሁን የዚች ልጅ እንደ ይሉንታ ይዞት ነው እንጂ እኮ ከእሷ ጋር እንደዚህ የሚለጣጠፈው ወዶ አይደለም። በቃ ምን ላድርጋት ውለታው በዝቶብኛል ብሎ ነው በይሉንታ እየሞታ ያለው ማለት ነው። ኧረ አንቺ ሴትዮ እንደሚመክርሽ ቢያንስ እንኳ አሁን ወደ ቤተሰቦቼ ነው የሚሄደው አለች። የትኛው ቤተሰቦችሽን? የትኛው ውሽሚትዬ? የትኛው ቤተሰቦችሽን? እንደው ለወንድ ልጅ ፈተው የለቀቁልሽ? እኔ አንድ ኮመንት በጣም ደስ ያለኝ ኮመንት አለ። ቤተሰብ ምን አለች? አንዷ እንደ ሀሳብ አለች። እንደ ሀሳብ ለምንድን ነው ይቺ ልጅ ወንድ ካጣች ገንዘብ አሰባስበን ወንድ ልጅ የማንገዛላት አለች። እውነትሽን ነው። እኔ ራሱ እተባበርሻለሁ። እውነቴን ነው። ከባለ ትዳር ወንድ ላይ እንደዚህ ተለጣጥፈሽ እንደዚህ ከምትግማሚ ጭራሽን ቤትን ትቼ ይሄዳለሁ ከምትይ ወንድ እንግዛልሽ። አብርሃም ለጀግኒቷ ለነብሯ ተይላት አንቺ ዶንቆሮ ማለት ነው። አንቺ እኮ በግድ አስገድደሽ ነው የምትስሚው ማለት ነው። አስገድደሽ ወንድ ልጅም ማለት ነው። አቤት አቤት እንዶ እኮ የመጨረሻው ዘመን እንዶ 9ኛው ሺህ ማለት አሁን ነው። አስገድዳው እኮ ልጁን የምትስመው ማለት ነው። አብሬሽ ግን አይታችኋል ትላንትና እንዴት እያደረገ የነበረው ማለት ነው ለሩታ
ለሩታ ማለት ነው። አሁን እዚህ ጋር እንደዚህ ማለት አልፈልግም። ነገር ግን አንቺ ደንቆሮ ግን ቪዲዮቸው በደንብ እየተከታተልሽ ነው ውሽሚት። ኧረ ተይ ወደ ራስሽን ተመለሽ። በዚህ ልክ ራስሽን ዝቅ አታድርጊ። ተይ እኛንም ሴቶች አታዋርጂን። አንቺ የተዋረሽ ከንቱ የሆንሽ ሴትዮ ማለት ነው። አንቺ ከንቱ የሆንሽ ሴትዮ የፈለገው ብታረግ የፈለገው ብሰሪ ማንም ተነስቶ ሩታን የሚሰድብልሽ የለም። አንቺ ደንቆሮ ማለት ነው። ነገር ግን አንቺን የመሰሉ ድራቁርትና ደንቆሮች ስለበዙ ምናልባት እንደሱ አፋቸው ሊከፍቱ ይችላሉ። ነገር ግን ሩታን ማሰደብ አትችም። አትዋረጂ።